በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም አምስተኛ እሑድ ደብረ ዘይት። ያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደምን ቆይታችኋል? በየሳምንቱ በዚህ በዐቢይ ጾም የሚኖሩ እሑዶችን እያነሳን ዛሬ አምስተኛ ላይ ደርሰናል። እግዚአብሔር ይመስገን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ አደራ እላለሁ። ሌሎች ደግሞ ሰብስክራይብ ሌሎች እንዲያደርጉ ሼር እንድታደርጉ እንድታካፍሉ፣ አገልግሎቱን በተመለከተ ጥያቄም ወይም ደግሞ የምክር አገልግሎት የምትፈልጉ ብትሆኑ በስክሪኑ ላይ ባሉ ስልኮች መደወል ይቻላል። እንደዚሁ ደግሞ የእግዚአብሔር ስራ የብዙዎችን ተሳትፎ የሚፈልግ ስለሆነ ለአገልግሎቱ እግዚአብሔር አሳሰበኝ በዚህ መንገድ አግዛለሁ ለምትሉ በስልክ መደወል ትችላላችሁ። ጌታ ከሰጣችሁ በረከት ለማካፈል የምትፈልጉ ደግሞ መንፈስ ቅዱስ እንዳነሳሳችሁ ከሰማያዊ በረከት ተካፋይ ለመሆን በተዘረዘሩት የባንክ አካውንቶች በማስገባት አገልግሎቱን እንድታግዙ በእግዚአብሔር ፍቅር አደራ እላለሁ። እንግዲህ የዐቢይ ጾም አምስተኛ እሑድ ደብረ ዘይት ብለናል። ስርዓት አይደለም፣ እውነት የሆነ የእግዚአብሔር ቃል ነው። ይሄ ነገረ ምጽአት የሚነገርበት የክርስቶስ ነገረ ምጽአት የሚነገርበት ነው። አዎ አባቶች ነገረ ምጽአቱን እንዳንረሳ ቀን ገድበው ወይ ደግሞ ቀን ስርዓት ሰርተው ቀን አስቀምጠው ቢነግሩንም ወይም ቢያስተምሩንም ግን የክርስቶስ ነገረ ምጽአት የሚታሰበው ሁልጊዜ ነው። ሁልጊዜ ነው። ጌታ እኛን ለማዳን በግ ሆኖ መጥቷል። እግዚአብሔር በግ የዓለምን ኃጢአት የሚያስወግድ ተብሎ እንደተነገረለት በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ በግ ሆኖ የዋህ ሆኖ ሊታረድ መከራ ሊቀበል መጥቷል። ነገር ግን ደግሞ ይህ በግ ሆኖ የመጣው አንበሳ ሆኖ ባላመኑት ባልተቀበሉት ላይ ሊፈርድ ቃሉን አውቀው ፈቃዱን ተረድተው ለሚጠብቁት ደግሞ ሊያሳርፋቸው ሊፈርድላቸው ክብር፣ ሽልማት፣ አክሊል ሊሰጣቸው ይመጣል። የክርስቶስ መምጣት ቀለል ተደርጎ የሚታይ አይደለም። በግ ሆኖ የመጣው ጌታ አንበሳ ሆኖ ሲመጣ ከባድ ነው። ላቀው ስለማልችል ምክንያቱም ከሚያዩት መካከል ስላይደለው ቁጣውን ማለት ነው እንጂ በጣም ከባድ እንደሆነ ራእይ ላይ ሲናገር የማያምኑ ሰዎች ቁጣውን እንኳን ገና እኮ ፍርዱ ሳይመጣ ወደ ገሃነም መጣል ሳይመጣ ቁጣውን አይተው ተራሮችን በላያችን ላይ ውደቁ ከበጉ ቁጣ እንድትሰውሩን ይላሉ ይላል። ምን ያህል ከባድ ቢሆን ነው ወገኖቼ! ዛሬ የተሰጠን ዕድል አለ። በተሰጠን ዕድል ዛሬ ወደ አዳኙ የዋህ መድኃኒት ፈውስ ሆኖ ሊታረድ ወደ መጣው ታርዶም ወደ አዳነን ጌታ ዛሬ እንመለስ፣ ቁጣውን ስለማንችለው። መነሻ የምናደርገው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 38 እስከ 35 ነው። የዕለቱ ወንጌል ማቴዎስ 24 ከ1 እስከ 35። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የመጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ።
ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። እንግዲህ በነቢዩ ዳንኤል የተባለውን የጥፋት ርኩሰት በተቀደሰች ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያስ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ በዚህ ያለ ከዚህ ያለ ወይም ከዚህ ያለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በልፊ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲህ ይሆናልና። በድን ባለበት በዚያ አሞራዎች ይሰበሰባሉ። ከዚያችም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳትም ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንግዲህ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ለእግዚአብሔር ለአምላካችን ክብር ይሁን። ደስ የሚያሰኝ ነው። በተስፋ ውስጥ ላሉ ለሚጠብቁት ደስ የሚያሰኝ ነው። መምጣቱ ትልቅ ነገር ነው። ከልባችን ከአእምሯችን እንድናስቀምጠው ያስፈልጋል። ይሄ የመጀመሪያው ምድራዊ መገለጫው ወይም ምድራዊ ፍጻሜው ለአይሁድ እንደተነገራቸው መጀመሪያ የኢየሩሳሌም መፍረስም ነው። በ70 ዓመተ ምህረት ነው። እነሱ አይሁዶች ትልቁን መድኃኒት በእጃቸው የቀረበላቸው መድኃኒት አናቅም ብለው ገፉት። ያው መከራ ይመጣባችኋል ብሏቸው ነበርና ስለ መቅደሱ ማማር ነግረውት ነበርና ሲፈርስ ታዩታላችሁ አላቸው። ይህን ያላቸው ክርስቶስ ተሰቅሎ ከሞት ተነስቶ ካረገ በኋላ ቤተክርስቲያን ከተመሰረተች በኋላ በ70 ዓመተ ምህረት ቤተ መቅደሱ ፈርሷል። ከልባቸው ያኖሩት ታሪክ ምን ይላል? በዛን ዘመን ትልቅ ጥጦስ የሚባለው የሮም ጀነራል ነው ኢየሩሳሌምን ያፈራረሳት። ደም በሰው እግር ልክ ደም እስኪሸፈን ድረስ ብዙ ደም ፈሷል። ያው ለዛሬ ለመዳንሽ የሚሆነውን አላወቅሽምና ወዮልሽ፣ ቅጠል ይቀጥሩብሻል ያለው ቃል ተፈጽሞ እጅግ አያሌ ሰዎች ደም ፈሶ ነበር። ኢየሩሳሌም በደም ጎርፍ ተጥለቀለቀች። የሚገርማችሁ ግን ቃሉን የሰሙ ኢየሩሳሌም ስትከበብ የምታዩ ወደ ተራሮች ሽሹ ተብሎ ስለነበረ የተወሰኑ ይህን የእግዚአብሔርን ቃል የሰሙ ማዳኑን ያወቁ ክርስቲያኖች ግን አልሞቱም። በዛን ዘመን በጥጦስ ጦር አልሞቱም። ለምን? ቦታውን ለጊዜው አላስታውሰውም። ወደ ዮርዳኖስ ሸለቆ ውስጥ ወደምትገኝ አንዲት ስፍራ ሸሽተዋል። ቀድመው ምልክቱን ሲያዩ ሸሽተዋል። አዎ የእግዚአብሔርን ቃል ከልቡ ያኖረ ሰው ከዘላለም ጥፋትም በምድር ከሚመጣ መከራ ይድናልና ዛሬም ከልባችን እንድናኖረው ያስፈልጋል። የክርስቶስ ነገረ ምጽአት ነው የሚታሰበው።
በዕለቱ የሚነበቡት የመጽሐፍ ቅዱስ ክፍሎችም መጀመሪያ ገባሬ ሰናይ ዲያቆኑ ዋናው ዲያቆን ከአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ ፍጻሜ ምዕራፍ ያነባል። ያም ክፍል የሚናገረው ይሄ ነው። ቅዱስ ጳውሎስ ተስፋ እንደሌላቸው እንደ አሕዛብ እንዳትሆኑ አንቀላፍተው ስላሉቱ ልንገራችሁ ካለ በኋላ ክርስቶስ ሲመጣ ከኛ ቀድሞ ያንቀላፉት ከእርሱ ጋር ይመጣሉ፣ እኛም ሕያዋን ሆነን የምንኖር ከእርሱ ጋር እንነጠቃለን፣ እንዲሁ ከእርሱ ጋር እንሆናለን፣ እርስ በርሳችሁ በዚህ ቃል ተጽናኑ በማለት ስለ ነገረ ምጽአት ቅዱስ ጳውሎስ የተናገረው ክፍል ይነበባል። በንፍቁ ዲያቆን ደግሞ ከሁለተኛ ጴጥሮስ ምዕራፍ 3 ላይ ሁለተኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 7 እስከ ቁጥር 15 ያለው ይነበባል። ያው ሁሉ ምንም ባለበት ነው የሚቆመው፣ ለውጥ የለም ለሚሉ ጌታ እንደሚመጣ በእግዚአብሔር ቀን 1000 ቀን 1000 ዓመት አንድ ቀንም 1000 ዓመት እንደሚሆን ጌታ በታላቅ ክብር እንደሚመጣ እነዚህ የምናያቸው ሰማያትና ምድር በእሳት ተቃጥለው እንደሚያልፉ ቅዱስ ጴጥሮስ የተናገረው ይነበባል። እንዲሁም በንፍቁ ቄስ የሚነበበው የሐዋርያት ሥራ ምዕራፍ 22 ላይ ያለ ነው። ይህም ቅዱስ ጳውሎስ በታሰረ ጊዜ ስለ ትንሣኤና ስለ ዘመን ፍጻሜ የነገረበት ክፍል ስላለው ነው። የዕለቱ ወንጌል ከመነበቡ በፊትም ምስባክ አለ። ዲያቆናቱ በዜማ የሚሉት ነው። ይህ ከመዝሙረ ዳዊት ነው የሚባለው። መዝሙር ምዕራፍ 49 ቁጥር 3 ላይ መዝሙር ምዕራፍ 49 ቁጥር 3 ላይ ነው የሚለው አምላካችን ይመጣል ዝምም አይልም፣ እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ ይላል። እና እንግዲህ የክርስቶስ መምጣት ነው በምን በእሳት ነው ወገኖቼ። ይህን ልናስተውል ይገባል። ደብረ ዘይት ለምን ተባለ? ደብረ ዘይት በሚባል ተራራ ላይ ተቀምጦ ሳለ ነው። የዘይት ተራራ ደብረ ዘይት ማለት የዘይት ተራራ ማለት ነው። ብዙ የወይራ ዛፎች ስላሉበት ነው ይህን ስያሜ ያገኘው። ለሐዋርያት የቤተ መቅደሱን ማማር በጣም የሚያምር ሲነግሩት ምን እንዳላቸው አንድ ቀን ይፈርሳል አላቸው። አዎ ዛሬ የምናያት ዓለም የምታጓጓን ዓለም ማትፈርስ የደመቀች የምትቀጥል ዓለም የምትመስለን አንድ ቀን ግን በእሳት ተቃጥላ ታልፋለች። አዎ ደቀ መዛሙርቱ በዚያ አትወሰዱ አላቸው። እነሱም ገብቷቸው ስለነበረ ያልገባቸው 46 ዓመት አይደለም ቤተ መቅደስ ይሰራ ይላሉ። የገባቸው ግን የዘመን ፍጻሜና የዓለም መጨረሻ ነውና ምልክቱን ንገረን ብለው ይሉታል። እሱም ይነግራቸዋል። አዎ በግርማ መለኮት በክበበ ትስብእት ወይም በመለኮታዊ ግርማ በሰው መጠን የሚመጣበትንና የዓለም ፍጻሜ የሚሆነውን ለሐዋርያት አስተምሯል። አዎ ይሄ ቀን ቤተክርስቲያንም ምንድነው የሚባለው? ጌታ ኢየሱስ ክርስቶስን እንደ ፈቃዱ በመኖር ለሚጠባበቁት የከበረ ሰማያዊ ዋጋ ሊሰጣቸው ከመንገዱ ውጪ ሆኖ በተመላለሱት እሱም ባላወቁት ላይ ደግሞ ዘላለማዊ ፍዳን ሊከፍል የቅዱሳንን እንባ ሊያብስ ኃጥአንን ሊወቅስ ጻድቃንን ሊያወድስ ብሩካን ንዑዳን ሊላቸው ይመጣል የሚለውን ሐሳብ እያሰበች ቤተክርስቲያን በመዝሙርና በቅዳሴ ፈጣሪዋን ታከብራለች፣ አምላኳን መድኃኒቷን ታከብራለች። አዎ የዚህ መጽሐፍ ቅዱስ ላይ ያለው የተነገረው ምልክት ዛሬ ያልተፈጸመ ምን አለ? ሁሉ እኮ ተፈጽሟል። አስተውለናል። ሁሉ እኮ ተፈጽሟል። አዎ ማስተዋል ይፈልጋል። ለዚህ ነው መስማትን ጆሮ ያለው ይስማ ያለው። ክርስቶስ ሐሰተኛ ክርስቶሶች እኔ ነኝ እያሉ መጥተዋል። ጦር መስማት አለ። ህዝብ ላይ መንግስት በመንግስት ላይ ይነሳል። ከሀገራችን ጀምረን የምናየው ነው። ረሃብ፣ የተፈጥሮ አደጋዎች፣ ድርቅ፣ ቸነፈር፣ አውሎ ነፋሱ ምኑ አለ። ክርስቶስን የሚያምኑ ሰዎች ለመከራ ይሰጣሉ። ሰዎች እርስ በርሳቸው ይሰነካከላሉ። ሐሰተኛ ነቢያት፣ ሐሰተኛ መምህራን ይነሳሉ። ሰዎች በኋላ አልሰማንም እንዳይሉ ወንጌሉ በዓለም ሁሉ ይሰበካል። ይኸው ወንጌሉ የሚሰበክበት መንገድ አንዱ ይሄ ነው። መጨረሻው ደግሞ በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ያው ወደዛ ሰፊ ክፍል ስለሆነ አልገባም እንጂ ያው ለ7 ዓመት ኪዳን አድርጋ እስራኤል ከሐሰተኛው መሲህ ጋር ኪዳን አድርጋ
3 ዓመት ተኩል ላይ ኪዳኑን ሽሮ እኔ አምላክ ነኝ ብሎ እነሱ በሚሰሩት አሁን ተዘጋጅተዋል ይባላል። ምድራዊ ቤተ መቅደስ ሊሰሩ በተዘጋጁበት እኔ አምላክ ነኝ ብሎ ይገለጣል። በዚያን ጊዜ ይላል ደግሞ ሽሹ ነው የሚለው። ሽሹ እንደውም ይላል ለሚያጠቡ ለርጉዞች ወዮላቸው ነው የሚለው። ይሄ ማለት ማጥባት መውለድን ተፈጥሮ እየተቃወመ ሳይሆን ኃጢአትን ወልደው አመፃን ለሚያባብሉ በደልን ለሚያሳድጉ በደልን ለሚያጠቡ ማለት ነው። ቅጠል ብቻ ለሆኑ ፍሬ ለሌላቸው ለነሱ ይመጣባቸዋል። በለሷ ስትለመልም አይታችሁ ይላል። በለስ የተባለችው እስራኤል ናት። ይሄ እስራኤል በ70 ዓመተ ምህረት የተበተነች በመላው ዓለም የተበተነች ሊሆን አይቻልም በሚል ተአምራት በ1948 መንግስት ሆና በለሷ እሷ ናት። ይሄ የጌታ መምጣት ምልክቱ የጀመረበት ወይም ደግሞ በግልጽ መታየት የተጀመረበት ነውና ይህንን ያሳያል። እና ጌታ በክብር ይመጣል እና መምጣቱን እያሰብን አኗኗራችንን ልናስተካክል ይገባል። ለቅዱሳን እዚህ መጽሐፍ ቅዱስም ሲናገር በዕብራውያን ምዕራፍ 9 ከ26 ከ28 ላይ አንዴ ኃጢአትን ሊሸከም ተገልጧል። ዳግመኛ ግን ለሚጠባበቁት አዳኝነቱን መድኃኒትነቱን ላመኑ ግን ያለ ኃጢአት ይገለጽላቸዋል ተብሎ ተጽፏል። ወገኖቼ ተዘጋጅተን እንድንጠብቅ ያስፈልጋል። ዓለም እንዳታታልለን። አዎ የመቅደሱ ማማር ብለው እንዳነሱለት የምናየው ቴክኖሎጂው ሁሉ እየረቀቀ ሲሄድ ዓለም ቋሚ እንደሆነች አስበን በምድራዊ ነገር እንዳንያዝ። ይድመቅ አንጠላም፣ ቴክኖሎጂውን መልካም ከሆነ አንቃወምም። ግን ዓለም ማለፏን እንዳንረሳ ያስፈልጋል። ታያ ሁሉ ነገር ያልፋል። ስለዚህ ምኑ ተዘጋጅታችሁ ምን በሉ ጠብቁ። ዋናው ነገር ምን መሆን ነው? መዘጋጀት ያስፈልጋል። ሌባ የሚመጣበት ሰዓት ስለማይታወቅ ነቅታችሁ ጠብቁ። ቃሉን እየሰማችሁ በቃሉ እየኖራችሁ ወንጌሉን እየመሰከራችሁ፣ ምክንያቱም የክርስቶስን ወንጌል በመመስከር መምጣቱን ማፋጠን እንደሚገባ ቅዱስ ጴጥሮስ ነግሮናል። ክርስቶስ መጥቶ ያሳርፈን። በእውነት ክብር ለእግዚአብሔር ይሁን። ሁሌ ላለው ጌታዊ ነገሩ ክብድ ሲል ዙሪያ ሲጨንቅ የዓለም ጉዳይ፣ የሀገሬ ጉዳይ፣ የወንድማማች ደም መፋሰስ ሳስብ በቃ ሰው ሳይድን እንደው ያው ጌታ ወዶ ይታገሳል። ለምን አልመጣም እኮ ሌሎች ሰዎች ወደ ንስሐ እንዲመለሱ ነው። እኛም በጽድቃችን ስላልተጠራን ማለት ነው። ወዶ ይታገሳል እንጂ እንደው ጌታ ሆይ መተህ ባሳረፍከን። ሁሉ ነገር ጭንቅ ነው። ጦርነት በቃ ለመድ ነው እኮ ማስጠንቀቂያ እኮ ነው። እንደኔ በእድሜ ገፋ ያሉ ሰዎች እኮ ሚዲያ ላይ ጦርነት ልጆኝ የማስታውሰው በእንግሊዝና በአርጀንቲና መካከል በፎክላንድ ደሴቶች የተነሳ የጥቂት ቀናት ጦርነት ነበር። በቃ ያኔ በቃ እንደው አቤት እንደ ልዩ ዜና ለማዳመጥ አዲስ እንደው ያው መቼም ሰበር ዜና የሰው ልብ ይስባል አይደለም። በተረፈ አናውቅም ነበር። አሁን ግን ብሬኪንግ ኒውስ ሰበር ዜና በሙሉ ጦርነት ነው። አፍሪካ በሉ አውሮፓ በሉ ዓለሙን ሁሉ ጦርነት ነው። እግዚአብሔር ያስበን። በተለይ በምድራችን አገራችን ኢትዮጵያ አዎ የቅዱሳን የክርስቲያን ደሴት እግዚአብሔር ምታቅ አገር እያለን ግን እንደ ቃሉ ባለመኖራችን የተነሳ እናውቃለን የምንለውም እንደ ፈቃዱ ባለመኖራችን የተነሳ በምድራችን ያለውን ደም መፋሰስ ማስቆም መቀነስ አልቻለም። አዎ ብዙዎች እንዳይጠፉ መጸለይ ያለብን። ሰዎች ምርጫ አላቸው። እግዚአብሔር ሰዎችን ምርጫ አይጋፋም። ግን ቅዱሳን ስንነሳ እግዚአብሔር ሰዎች ስንጸልይ ግን ጋብ ይላል። ወንጌሉ እንዲፈጠን ሰሜን ኢትዮጵያን ወንጌል እንዲወርሰው፣ ደቡብ ምስራቅ ምዕራቡን አራቱን ኢትዮጵያ ማዕዘን ወንጌል እሳት እንጂ የጦርነት እሳት እንዳይነድ መጸለይ አለብን። ወንጌሉ መስበክ አለብን። ቤተክርስቲያን ይህን በሚገልጽ ቁመና ላይ ናት ወይ ያለው እግዚአብሔር ያውቃል። አሳሳቢ ነው የቤተክርስቲያን ጉዳይ። እናውቃለን በሚሉት መካከል ዛሬ አደባባይ እየወጣ እርምና ነውር፣ ክፋትና መገፋፋት አለ። እግዚአብሔር ቤቱን ያጠራል። እኛ ግን በዚህ ንፋስ ሳንወሰድ ተዘጋጅተን እንድንጠብቀው ያስፈልጋል። በዘይት ማለት ጌታ ኢየሱስ ክርስቶስ ይመጣል።
አዎ በተስፋ ለሚጠብቁት አሜን ማራናታ ጌታ ሆይ ቶሎና የሚሉት ናቸው። ከዚያ መካከል ለመሆን ዛሬ እንወስን። ወደ ክርስቶስ ያልመጣን ሰዎች ክርስቶስ አንተ ትመጣለህ፣ የሞትክልኝ ደምን ያፈሰስክልኝ አንተ ነህ ብለን ወደሱ እንቅረብ። ኃጢአታችንን ከፍሎ የዘላለም ሕይወት ስላወረሰን ከሚመጣው ቁጣ ያድነን ዘንድ የእኛን ዕዳ ስለከፈለ አንተ አዳኜ መድኃኒቴ ነህ ብለን በሱ ጉያ እንግባ። አዎ በእግዚአብሔር ዘንድ ያለ ኃጢአት የሚታይልን ዕዳችንን ከፍሎ በእግዚአብሔር ዘንድ በድፍረት የሚያቆመን እሱ ነው። ስለዚህ ዛሬ ማረኝ መድኃኒቴ አዳኜ ኢየሱስ ክርስቶስ ብለን ጉያውን እንግባ። ያኔ በቀኙ እንቆማለን። ቁጣውን አናቀው፣ ዓለም የሚፈራውን ቁጣ አናቀው። ያ ቀን ግን ዛሬ ነው። መወሰን ያለብን ዛሬ ነው። አዎ ደብረ ዘይት ጌታ ኢየሱስ ክርስቶስ ይመጣል። አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ቶሎናለን። አገራችንን ከጦርነት አሳረፍልን። እባክህ ትችላለህና መድኃኒታችን ሆይ እባክህ ወንድማማችን ደም መፋሰስ አቁምልን። ጦራቸውን ማረሻ ሰይፋቸውን ማጭድ ያደርጉ ዘንድ ወደ ልማት ነገር ይመለስ ዘንድ እግዚአብሔር ጌታችን ኢየሱስ ክርስቶስ ጣልቃ ገባልን። ቤትህንም አጽዳ፣ ጸጋ ይብዛልን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ቃሉን ለምትሰሙ ሁሉ የእግዚአብሔር ሰላም በቤታችሁ በትውልዳችሁ ላይ በኢየሱስ ክርስቶስ ስም ይግባ። አሜን። ቸር ይግጠመን።